መንግስት ለምንድነው ከሃይማኖት ተቋማት ላይ ግብር የሚያሰበስበው? ለምሳሌ ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ብንወስድ የአዲስ አበባ ሀገረ ስብከትን ብቻ ብንወስድ እንዲያውም አንዳንድ ቤተክርስቲያናት ብንወስድ ኦዲተብል ያልሆነ ገቢዎችን ያስገባሉ። ሳሊተ ምሕረትን ማየት ይቻላል። ሲምፕል ኤግዛምፕል፣ ቀላል የማይባል ገቢ ነው የሚያስገቡት። ለምንድነው የማይሰበስበው ገቢ ይመስላችኋል? ለምሳሌ የሃይማኖት ተቋማት አትስረቅ፣ አታመንዝር፣ የሰውን አትመኝ፣ አትግደል ሲሉ ምን ማለታቸው ነው? አትግደል ብሎ በሚያስተምሩ ሰዓት የማይገሉ ሰዎችን እያፈራ ነው ማለት ነው አይደለም? የማይገሉ ሰዎች በፈሩ ቁጥር መንግስት ገዳዮችን የሚፈልግበትን ኮስት እየቀነሰ ነው ማለት ነው። አትስረቅ ሲልህ የማይሰርቅ ሰው እያፈራ ነው ማለት ነው። የማይሰርቅ ሰው በፈራ ቁጥር መንግስት ሌባዎችን ለመፈለግ፣ ለማሰር፣ ሌባውን ለመቀለብ የሚያወጣውን ወጪ ይቀንስልናል ማለት ነው። በተዘዋዋሪ መንገድ የሃይማኖት ተቋማት እየከፈሉት ነው ማለት ነው። ስነ ምግባርን በማስተማር ዜጎችን የማይሰርቅ ዜጋን፣ የማይገል ዜጋን፣ የሰውን የማይመኝ የማይጣላ ሰላማዊ ዜጋን በመፍጠር እየከፈለ ነው ማለት ነው። በካሽ ባይሆንም ክፍያው በዚህ እየከፈለ ነው። ነገር ግን አሁን ላይ ያሉ የኢትዮጵያ ውስጥ ያሉ የሃይማኖት ተቋማት ይህን ዲሲፕሊን እያስተማሩ ነው ወይ ካል ነው፣ እያባባሱ ነው። ዋናዎቹ የሌቦች መናኸሪያ፣ ዋናዎቹ የገዳዮች መናኸሪያ፣ ዋናዎቹ እነሱ የሆኑ መሆናቸው መጀመሪያ ያረጋግጥ። ካረጋገጠ በኋላ ግን ስራቸውን እየሰሩ ስላልሆነ ግብር ሊጥልባቸው ይገባል። ቢኮዝ እነሱ ያፈሯቸው ሌቦች ለመያዝ መንግስት ወጪ እያወጣ ነው ያለው። እውነቴን ነው የምላችሁ። ቤተ ክርስቲያንን ፊት ለፊት የሚጠላ ሰው ይሻላል ቤተ ክርስቲያን ውስጥ ገብቶ ለቤተ ክርስቲያን ተንቆርቋሪ መስሎ የራሱን ሽቀላ የሚሸቅል። ይሄ ነው በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ዘመድ መስለው የሚበዘብሷትን ሰዎች ማስወጣት አልቻለችም። ከላይ ከሲኖዶሱ ጀምሮ እንደኔ በመላ ኢትዮጵያ ያሉ የኦርቶዶክስ እምነት ተከታዮች የሚያዋጡት ወጪ፣ የሚከፈላቸው ክፍያዎች በሲኖዶሱ ነው መመራት ያለበት። ስትራክቸሩ እንደ መንግስት ሆኖ በበጀት ነው መተዳደር ያለባቸው እንጂ አንዱ በደህና ጊዜ ጥሩ መሬት ስለያዘ ጥሩ ያከራያል። ጭፈራ ቤት ጭው ዙሪያው ሳሊተ ምሕረትን መውሰድ ይቻላል። ጭፈራ ቤት ነበር፣ ጫት ቤት ነበር ሲያከራዩ የነበሩት። ቤተክርስቲያን ከጀርባ አለ ተደብቆ። ያንን መሬት በጊዜ ስለያዙት ገቢ ያገኙበታል። ኦዲት እናርጋችሁ በሚባልበት ሰዓት ክርስቶስን ኦዲታችን ይላሉ። እነዚህ ሰዎች ናቸው የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን እየጎዳት ያሉት። ፓስተሮቹም እንደዛ ናቸው፣ ሼኮቹም እንደዛው ናቸው አሉ የተሰገሰቡ እዛ ውስጥ። ስለዚህ እነዚህ ሰዎች ሊወጡ ይገባል። እቺን እናዳምጣት እስቲ። ቪዲዮ ዘፈን ጭፈራ ቢሆን ሼር ታረጉ ነበር። እስኪ ቪዲዮ ሼር ኮፒሊንግ አርጉልኝ። 100 ጊዜ ሼር 100 ጊዜ ኮፒሊንግ አርጉ። ኮሜንት ላይ 16 ቁጥርን ጻፉልኝ። ይህ ቅቡላ የምታዩት ቤተ መቅደስ መጥቶ ያፈረሰው ነው። ከአዲስ አበባ 700 ኪሎ ሜትር ደብረ ሲና። እንግዲህ ምን እያለ ነው? በቤተ ክርስቲያን የመጣው ቅቡላ ነው ይሄ ይለናል። እንግዲህ ቤተ ክርስቲያን ይመታል በተለያየ ጊዜ። በጦርነት ጊዜ የተለያዩ የሃይማኖት ተቋማት ተመተው አይተናል። የጦርነት ሰለባ ሆነዋል። ነገር ግን የዚህ ሰውዬን ውሸት ነው የምነግራቸው። እንግዲህ አንድ መሳሪያ ሲተኮስ ምኑ ነው? አረሩ ነው የሚሄደው አይደል እንዴ? ቅቡላው ወይም ቀለሃው እዛው ነው የሚያርፈው። ቤተ ክርስቲያኗን የመታት ይሄ ነው ብሎ ያሳየናል። አይኑ ያወጣው ውሸት ማለት ነው። ቤተ ክርስቲያኗ ስለፈረሰች ትሰራ፣ ምንም እኮ ተቃውሞ የለንም። እንደዚህ በመዋሸት አይደለም። እንደዚህ ዘመኑ ምክንያት ይፈልጋል። በምክንያት ልታስረዳው ይገባል። ጥያቄ ይጠይቃል። አለበለዚያ ለቆ ይሄዳል። እንደዚህ ተሰስገ እየዋሸፍ። ይሄ ሰውዬ እንግዲህ የንግድ ቤት አለው። አወሉ ህንፃ ነው የንግድ ቤት ያለው፣ የተደራጀ በቤተ ክርስቲያን የሸቀለ ያለ ሰው ነው። አዛኝ በቃ እሱ ነው የቤተ ክርስቲያን ጠባቂ። እናንተ ነገ የሆነ ነገር ስንናገረው ደግሞ ያኮርፋል። ይሄንን አንድ በሉልኝ፣ እንቀጥላለን።